ለወግ ማረግ አበቃቸው ለሙሽራው ለሙሽሪት አዲስ ዓለም አዲስ ሕይወት ጌታ ባርኮ የሰጣቸው ለወግ ማረግ አበቃቸው እርገጠው እርገጠው ለሙሽሪት ለሙሽራው ምታ 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 እርገጠው እርገጠው ማግባቱን ያስጨነቀ እንደሱ እንዳልሆነማ ልብሽ ያውቀዋል። ታዲያ ምንድን ያስጨነቀ? ያው ለአባትሽ እንዴት እንደምንነግራችሁ ሳስብ በጣም ይጨነቀኝ። እኔም በጣም ጨንቆኛል። ግን ደግሞ በጓደኞቼ አበረታችነትና በአንተ ፍቅር አያልነት ተገፋፍቼ ልነግረው ስል ነው የደወልከው። ጽናቴ ምንም ቢሆን ግን አንቺ ያላመንሽበትን ነገር ማድረግ አልፈልግም። ምን ማለት ነው? በዚህ ሰዓት እኔን ከአንተ ጋር ከመሆን ውጭ የሚያስደስተኝ ነገር የለም። እሺ ጽናቴ በቃ እኔ ልቀልሽ ሳይመሽ አውሪያቸው። እሺ ይቅናሽ በል። ይቅናሽ የኔ ሚስት። አምላክ ያደረህን ደስታዬን ዳግም አይቼ እንዳላጣው። እኔ ያለ ጽናት ምንም ነገር ማድረግ አልችልም። እሱን ታውቃለህ። እባክህ የጽናቴን አባት ልቦና አራራልን። በትዳራችን ደስተኛና ፈቃደኛ አድርግልን። አባቴ ለምን እንደዚህ በቶሎ እንዳገባ እንደፈለገ እንቆቅልሽ ቢሆንብኝም ግን በቃ ማንም ሰው በትዳራችን እንዲያዝን አልፈልግም። በተለይ ደግሞ የጽናት አባት። ምክንያቱም ለጽናት ምናልሽ ይኸውልሽ ጽናቴ ምንም ነገር ቢሉሽ እንዳትናደጂ፣ ለአንቺ በማሰብ ነው። እሺ እሱማ ግን ለምንድን ነው እያወቀ ዝም ያለኝ? እንዴ ማለት አልገባኝም። አባኔ ተማሪ እንዳልነበርኩኝ ያውቅ ነበረ። እንዴት? ያኔ ደረጃው ላይ ስንጨቃጨቅ ሰምቶናል። እንዴ እና እንዴት እያወቁ ዝም አሉ? ያው እኔ እንዳልጨናነቅበት ብሎ ነዋ። የአባትሽ አስተሳሰብ ግን በጣም ነው የሚገርመው። እኔ ግን ለጋሼ እስከምንነግራቸው እንዴት እንደጓጓው ከኔ በላይ የሆነ ሻምበል እንተስኖት አረፈ፣ አቶ ተገኔ አበጀ፣ አቶ ገብረ ክርስቶስ። ይሄ ደግሞ ባለፈው ጊዜ ጠርቶኝ ነበር፣ ሰርጉ የልጁን ሰርግ ጠርቶኝ ነበር። ያው ብድር በምድር ነው መጥራት አለብኝ። አቶ ቸርነት ይህ እንኳን መልካም ጎረቤት ነው። እንግዲህ ከሰው ሰው መለየት አይቻልም። ስንቱን ማንን ጠርቼ ማንን ተዋለሁ። ቸርነት ተስፋ። ሄሎ። አቤት። አይደለም አይደለም፣ ሰርገኛ ጤፍማ አይሆንም። ማኛ ጤፍ ነው። ማኛ ጤፍ 100 ኪሎ፣ ጥቁር ጤፍ 50 ኪሎ። ይሄን አዘጋጅልኝ። እሺ እሺ፣ አመሰግናለሁ። ደጋሽ ቀልብ የለውም። የዚህ ድግስ ዕቃ አከራይ ጋር ደግሞ እስኪ ልደውል። ያደረክ ነው? ዛሬ ቁርስ ላይ ነው የምሰራው። እንዴ ለምን? ምክንያቱም አንቺ ሙሽራ ነሽ። በዚህ ጊዜ ደግሞ በሽንኩርት ምክንያት እጅሽ መጥቆር የለበትም። እንዴ ጭራሽ ንግስት አደረጋችሁኝ እንዴ? ሌሎች ደግሞ እነማን ናቸው? ጋሼ ጠዋት ግቢ የጠራኩኝ መጡና ሙሽራ ነሽ አዋራ እንዳይነካሽ ብለው አስገቡ። ጋሼ ገና ካሁኑ ምራትነቱን መንከባከብ ጀምሯል ማለት ነው። ትይ እስክትመጣ እንግዲህ እንደዛ መሆኑ ነው። ትዬ ነገር ትመጣለች። አረ በቃ እሺ፣ አሁን እኔ ልስራው። አረ አሁን በፍጹም ሂጂ፣ በስራ ታስፈቺ። ክብሮም እውነት ላግዝ ደስ እንዴ? እሺ በይ ሂጂ። ካልክሽ ሌላ ስራ ካለ ስሪ።
ቤቱን አሞቃችሁት እኮ በሉ እንጂ ሰርግ አለ እንዴ? ወይኔ ፌቴ ብረቱ አረጀው መሰለኝ ወገቤ እንዳያለኝ። በሉ ተጫወቱ። አስትዬም እየመጣች ነው። በሉ ተጫወቱ። ተጫወቱ እንጂ በሉ። እንግዲያው ስራ ላስፈታችሁ። በሉ አይዘኒ አንቺ አብደሽ ሰውንም ተሰብጃለሽ አይደል? ምን አደረኩኝ? አንቺ ደግሞ ሰርግ አይደል እንዴ? አየሽ አዚ አንቺ እኮ ዝም ብለሽ ላይ ፈራሽ። ጋሽ መቴትም እኮ በጣም ነው የሚወድሽ እኮ። እኔ ግን አባቴ ባለመምጣቱ ትንሽ ቅር እሱማ ይገባኛል እኮ። ግን በቃ ከዚህ በኋላ ለምን አልመጡም ብለሽ አታስጨንቂያቸው። እሺ እሱማ ምንም ነገር አይደለም። ወይም ከሰርጉ በኋላ እንሄዳለና። አዎ እንጂ ጥሩ ሀሳብ ነው። እንደዛ ማድረግ እኮ እንችላለን። በቃ ባይሆን እንደዛ እናደርጋለን። አይዞሽ አሁን አይክፋሽ። በሩ በቃ ቤቱን እናዘጋጃለን።